ሱዳኒ ጠብሳ የእኛን ልጆች አረቦች ማለት ነው። የሆነች ልጅ የደራ ልጅ ናት። የኢትዮጵያ ደራ የሚባል አካባቢ አለ። የደራ ልጅ ናት። እህትየዋን አምጥታላት ሳትገናኛት ኮንትራት ሽጣት በርበር የሚባልበት ቦታ አለ። በር የ6 ወር ተቀብላ ማለት ነው። ገና መሰራው እንደዚህ ታደርጋለች። ሙባረክ ምናምን ተብሎ ተነገረኝ። ሚዲያም ብዙም አይደለም፣ ማንም አያቀኝም። ግን ስለ ሴቶች ዝም አላልኩም፣ ሄድኩ ወላሂ ማለት ነው። እዛን ቀን ሰውየው የጠፈጠፈኝ ጠፍጠፋ እስከዛ ላይ ወጣልኝ። ቂም ሆነብኝ። በቃ ሴቶች መታክ ጠፈጠፈ መታክ አይባልም በፍጹም። ሱዳኒ ነው ሱዳኒ። ኦኬ አፈጠፈኝ። ፖሊስ ጣቢያ አንጠልጥሎ ወሰደኝ፣ አስጠፈጠፈኝ። ወደ ሀገር እንዳይልኩኝ ማለት ነው። እኔ ድሃ እናት አለኝ የምትታመም፣ እሷን ነው ማሳመመው። እዛኔ ለምኜ በእናቴ ማለት ነው። ከዛ ለቆ ሁለተኛ ተብዬ በቃ አበሻነትን ጠላው። እውነቴን ነው የምልሽ። በተለይ ሴት ልጅ ስደት ላይ እጄ ስለጠየኳ ብቻ እንዲያስቀጥቅጣኝ ማለት ነው። ሴቶችን የምጠላበት ቦታ አንድ ቦታ አለ። ተወልጄ እስከዛሬ እኔ ችግር የለውም። ተመታው ወጣው አለው። ፈጣሪ ካገናኘን እንገናኛለን። ግን እንዴት ነው ሰው አሳልፎ ለባዳ የሚለውን ነገር አይመቸኝም። ሰው ተጣላ እዚህ ጋር በብሔር ይጣላ የፈለገውን ይደራረግ። ግን አሳልፎ ለባዳ በተለይ ውጭ ሀገር ስንኖር አሳልፈን ለባዳ መሰጣቱ አልወድም። እቺ ደግሞ ዶንቆሮ ማለት ነው። እዚህ ጋር ብዙ ነገር ስለምናገር ይቅርታ አድርጊልንና አጀንዳው እዚህ ያልቃል። በአንዳነት እኮ ነው ምን መሰለህ እና መጣላት እኔ ቃል ምገባልሽ ትመጣለች። ዛሬ ምን መሰለህ ፎቶዎች አሉ። ፎቶዋን ከለጠፍን ኢክራም ምንድን ነው የምትጠቀመው? እኔ ፎቶሽን ሳለጥፍ ነይ ብዬ ኤምባሲ ማናገሬ ብሯ እንዲመለስላት ነው የምፈልገው። ፎቶዋን ለጥፈን ረግጠናት ከተረሳ ኦልሬዲ ኢክራም ምን ተጠቀመች? መጀመሪያ እንድትመጣ በፎቶዋ መደራደር የለብንም። እኔ ሁሌም እንደዛ አሁን እኔ የምለው ነገር ከፈለገች ሱዳኒ ትጀነጅን፣ ከፈለገች የፈለገችው ሰው ትጀንጅን አሉ። አረብ ሀገር ሳውዲም ዱርዮች አሉ። ጓደኞቻቸውን እየጋበዙ ምናምን ራሱ መጥቶ የበላውን ነገር ጓደኞችን ማብላት ይፈልግ። ከአረቦች የምጠላው ነገር አለ ብዙ ነገር ማለት ነው። ገባሽ? እንደዛም ታርክ የእኛንም ልጆች ይሄኔ አስበዝብዛለች። ለጓደኛ አንድ ሴት ፈልጊ ምናምን አለ። ገባሽ? ጓደኛ እኮ እንዳንቺ አይነት ሴት አንቺን አይተው መንገድ ላይ ይሄ እንዳንቺ አይነት ሴት አጣብሽኝ እያለ ነው። በጣም ይወዱሻል ጓደኞች ምናምን እያለ ይሄኔ ልጆቻችንን ጨርሳለች። ስለዛ እቺ የተረገመች አንደኛው እሷ አለ ኤምባሲ አልተውም ወላሂ። እዛ ያለውን ኤምባሲ እውነትም እቺ ልጅ ኤምባሲ ሂዳ እንደዚህ አይነት ከተመለሰላት የባህሬንን ኤምባሲ አልተውም። ምንም አያመጡም። ገባሽ? ምንም አያመጡም። ነፍሳችን ኤምባሲ እኮ እናሸማግልሽ ነው ያሏት። አይ አዎ እንደዛ ነው ያሉኝ እንጂ ስልክ ደውዬ ደግሞ እንደዛ ከኤምባሲ ጋር ተመሳጥራ ከኤምባሲ ጋር ስምምነት ማለት ነው ያሉኝ። ሙቤ ኪሳሺ ሂጂና ኪሳሺ ሲሉኝ እኔ ወረቀት እንዴት ነው አንድ ነገር ወክሎ የሚቀመጥ ኤምባሲ አንድ ምስኪን ሴት በረታ ያዘርባ ሙቤ ልንገርህ፣ ባህሬን ኤምባሲ በጣም ጥሩ ናቸው። እኔ በጣም ብዙ ልጆች ለምን አያግዟትም? ታደሷል ተባብረውኛል። ልንገርህ፣ አንደኛ ህገወጥ ስለሆነች ነው። ሁለተኛ ደረሰኝ የላትም። ገባክ? ኤምባሲ ተቋም ነው፣ ግለሰብ አይደለም። ፕሮፌሽናል በሆነ መንገድ ነው ሰው ማገዝ የሚችለው። ገባክ? ለምሳሌ ሰራውባቸው ኤምባሲዎች እኮ አሉ፣ እንደ ሳውዲ ኤምባሲ ምንም ሰው የማይተባበሩ አንድ ነገር አለ። ማገዝ ይችላሉ፣ በደንብ ይችላሉ። እቺ ልጅ ምክንያቱም እቺ ልጅ ህገወጥ ናት። ሰው ወዶ አይደለም የሰው ገለ በተለይ ሴቶች 90% ወዶ አይደለም ህገወጥ የሚሆኑት። አቡ አንዳንዴ ቤተሰቦቻቸው ደሃ ሆኖ በግ ፍየል ምናምን ተበዳድሮ ብላን ብር ሞልቶላት ከሀገር ወጣ ስራው ካልተመቻት ወደ ሀገር ብመለስም እርግማን እንጂ ከቤተሰቦች የማገኘው ነገር የለም። እነሱ አያውቁልኝም። ስለዛ ጠፍቼ እስካለው ድረስ ሰርቼ ብሞትም ልሞት እያሉ ተስፋ ቆርጦ የሚወጡ ሴቶችም አሉ። ገባሽ? አንዳንድ ባለጌም ደግሞ ሺሻ ምናምን ልስብ ወይ ሱስ ያላት ምትወጣም አለች። እሷ አለም ምስኪኖች አሉ። በእነዚህ አይነት አጋጣሚ ወጥቶ እኛ ይሄን የተረዳነውን ኤምባሲ መረዳት አለበት። እቺ ልጅ ወደ ህግ ለመግባት ገባሽ? ህጋዊ ለመሆን
እየጣረች የተረገመች ሴትዮ ጋር ብራን ተደረመች። እቺ ሴትዮ ኤምባሲ እየሄደች ነው ፓስፖርቷ የምታሳድሰው። ገባሽ? ትክክል። ስለዛ ኤምባሲ በጣም ጉልበት አለው። በጣም እኔ አልፈልገውም ይሄን ሰው የማለት መብት አለው። ፓስፖርት የመቀበል መብት አለው። ማንነት ማለት ነው። ለምን እነሱ እኮ እኛን ወክሎ እኛ አይደለንም እኮ ኤምባሲን የምናዘው። ኤምባሲ እኛን ጠርቶ ሙባረክ እንደዚህ አይነት ሴት ጎድተሃል፣ ስለዛ አስተካክል፣ ማታስተካክል ከሆነ በህግ እርምጃ። ኤምባሲ ከሳላ በእሷ ፋንታ ገባሽ? ወረቀት የላትም አለ በእሷ ፋንታ ኤምባሲ ይከስላታል። ማስመለስ ይችላሉ። ያ እንዲሆን እኮ ነው ያ እንዲሆን ኤምባሲ እናሸማግልሽ ብለዋል። ስለዚህ ኤምባሲን ሳንሰማኛ ኤምባሲ ላይ ምንም ነገር ማለት አንችልም። አሁን ሽምግልና ሊይዙ ነው አይደለም ሽምግልና ቀቡ ፊሚት ዳጌፈዱ ለኮብሰ ነመ ሜቃ ከኔ ናጋፈዳ አማ ሱማራቲ ጊዜ ሜቃ ወላሂ ኤምባሲ ዳቁዳፊ በከና እንጅሩ ከነራ ካስኔ ብሪ ኩዳን ከፈልደ ዳኔ ዱፍና ጀቹዳ ብሪ ኩዳን ከፈልደ ዳኔ ዱፍና ታስኪ ጀቹዳ ሲገሌ ጊዜ ኤምባሲ ወጋ ከናስ ዳቄራ አነነ ዳቄራ ኤምባሲ ዋት ኩፍርማተና ጎቹ እንደንደኝ ዳቂ ከሰሲ ፖሊስ ስቴሽን ኢትናን ጀደን አኒ ወረቀተን ቀቡ ከሚን ከሰሳ ፖሊስ ስቴሽን ኢትጀናን አኖ ማሲ ጎቹ እንደንደኙን አንደዳኒ ሲገሌ jirani lakkoofsi isaanii na bira jira isaanii deewaannaan jechaa turan isuma dheengaddaa kana guyyaa lama fooloosi deebisa lakkoofsa ኤምባሲ ና ያርጊ ሲር rakkoo tokkoon qabu guyyaa lama dura አቡ አሁን አንቺ ቀጠሮው ስንት ቀን ሰጠሻት? ለምን ክብር ያለው ቤት ነው ይሄ ቤታችን፣ መሰብሰቢያችን፣ ስንት ህይወት የታደገ ቤት ስለሆነ ለቤቱም ክብር አለን፣ ለተከታታዮችም ክብር አለኝ፣ ለአንቺም ክብር አለኝ። ስንት ቀን ነው የምትሰጫት? ከዛ በኋላ አጀንዳው ስጪና እቺ መርዝ ማለት ነው አንድ ሰው ከሷ አንድ ነገር እንዳይገዛ። ኤምባሲም ደግሞ ወላሂ በሷ የተነሳ ኤምባሲን ወቅሳለሁ፣ አስወቅሳለሁ። ቀጥታ ጋር ደውዬ ማለት ነው። ችግር የለውም አንቺ የእሱ ነገር ሰርሽልኝ። እኔ መሰለክ አላየሁትም፣ አልደረሰኝም። ለምን ሳታናግሩኝ ፎቶ ይለጠፋችሁ? ችግሩን መፍታት እንችል ነበር ልትል ትችላለች እቺ ልጅ። ገባ? እኔ ሁሌም መፍትሄ መጀመሪያ መፍትሄ ፈልገን መፍትሄ ከሌለው ነው ወደ ፎቶ መለጠፍ ወደ ረገጣ ምናምን የምንሄደው። ስለዚህ እቺ ልጅ አሁን ኢክራም ምንም አትጠቀሙ። ፎቶዋን ለጥፈን እንትናን ረግጠናት ሰድበናት ጉዳዩ ከተረሳ ኢክራም ምን ተጠቀመች? ሶሻል ሚዲያ ላይ መጣ በማልቀሷ ብሯ ካልተመለሰላት ምን ተጠቀመች? መጀመሪያ ብሩን ለማስመለስ ጥረት ነው ማድረግ ያለብን። ምን በማድረግ በንግግር በድርድር ይህ አልመጣም የራሳችሁ ጉዳይ ለጥፉ ካለች ፎቶ አልክላለሁ ትረገጣለች። አንድ ሁለት ደግሞ ልናገር ይፈቅድልኛል? እውነት ይቻላል። እውነት እንግዲህ ረገጣ አይደለም። እውነት መናገር ረገጣ አይደለም። እቺ ሴትዮ ድምጿ ላይ የኔ ሰውዬ እኮ አይደለም አንቺን ብርና የኔን ብር ሀገር የሚያኖር ብር አለው። አረብ መጥበስ ለሁሉ አይሳካም። ለአንድ እዚህ ዱባይ ላይ ስማቸውን አላነሳም የጓደኛዬ እህት አሁን የሚጨምርላት በጣም እዛ እየሰራች በጣም ቆንጆ ነጥቷ ስንት ሰው እንደውም ከሀገር የወጣችው ሰው ተጣልቶባት ነው ወላሂ ከወደ ዱባይ የተላከችው። በጣም ታምራለች። ህፃኑን ራሱ በጣም በቃ እንደምታምር እናውቃለን። እና እዚህ ተላከች። አጋጣሚ እየሰራች ሴትዮዋ መዳሟ ተሸኘች ማለት ሄደች ማለት ነው፣ ሞተች። መዳሟ ስትሞት ህፃን ልጅ ትታ ስለሞተች ህፃኗን እያሳደገች ከሰውየው ጋር ተመቻቹ። ሰውየው ያገባታል። እናቴ የድሮ ጎረቤታችን ቤተሰቦች ዛሬ አዲስ አበባ ላይ ቪላ ውስጥ ወላሂ በቀደም ባይኔ ያየሁት ህፃን ትንሽ ልጅ የ6 ሚሊዮን ብር መኪና እያንጋጋ መጥቶ ነው የተቀበለኝ ከሞሌ ማለት ነው። ይጨምርላቸው። በጣም ነው የምወዳቸው ቤተሰቦቼ ናቸው። አለ በቃ አልፎ ያጋጥማል። አሁን እንግዲህ የእኛ መንደር ሴቶች እንዳሉ አረበቅቷል ብለሽ በዚህ እኮ ቅምጥ ናት እኮ ሚስትነት እኮ ክብር ነው። ይቺ እኮ ዝም ብላ ገርል ፍሬንድ ናት እኮ። አዎ አሁን የእኛ ሰፈር ልጆች እንዳሉ አብዛኛቸው አረበቅቶ ነው ያሉት። አልተሳካላቸውም ብልሽ ይሄ ሌላ ነገር ስለሚለው ውሸት ወላሂ እውነት የለው ወላሂ አልኳቸው። አረብ አለ አንዳንድ አልፎ ግን በክብር ያገባና ግን ውሽማ ይለያያል። አዋ እቺ ደግሞ ሰውየው ሀብታም ቢሆን ጨረፍታው ራሱ እኮ አይደለም ለሷ ለእኛ ራሱ ይደሰናል። ገባሽ? ይጠቅመናል። እኛ ደግሞ
እቺ ለቃቃሚ ከውጭ የረከበች ጋራም ካበሻ የሚለቃቅም ችጋራ ነው ደግሞ ኢቃማ ሰራለሁ አይልም። ሀብታሞች ያላቸው ኢቃማ ሰራለሁ ምናምን አያነካኩም። ጊዜ የለውም። እሷን ራሱ ጊዜ ሰጣት እንጂ ቢዚ ነው የሚያደርጋት። ነይ ተመለሺ ሂጂ መኪና ምናምን ነገር ትንሽ መኪና ገዝቶ ይሰጣታል። ቢዚ ነው የሚያደርጋት። የት ቦታ ነው ኢቃማ? ይሄ በረንዳ ዛሬ ዝም ብላ በቃላል ለመከታነት አንዳንድ አረቦች ለመዝረፍ ኢራናዊ አበሾችን ለማስፈራራት። አዎ። እና እቺ ሴትዮ ፎቶዋ ከወጣ የዚችን ልጅ ብቻ ብር ብቻ ከተገኘባት እኔ ብላችሁ የብዙ ሰው እንባ አለባት ሴትዮ። አሁን አንቺ እኔ እዚህ እውነቱን ነው የተናገርኩት። ለምን አልተሳደብኩም፣ ረገጣ አልጀመርኩም። እውነቱን ስናየው ባሌ አገር የሚያኖር እሱንም አገር የሚያኖር ብር አለው አለች። ባሏ አገር የሚያኖር ብር ቢኖራት ልክ እንደዚች የሆነች ልጅ አለች፣ አንበሳ ወደ ወዲህ እየሄደች እያሰደበችኝ ምሰጥ አንድ ሴትዮ አለች። ስሟን እዚህ ቤት አላነሳም፣ ጂ ምናምን ይላል ስሟ። ወደዛ ወደ ሰውን ለማሰደብ ሙባረክን ስደቢልኝ ያለች 5 አንበሳ እዛ ጋር 5 አንበሳ ምሰጣለች። ትንሽ እሷ አሁን ትንሽ ምንም አይልም እስከሚያልቅ ገባችሁ? አዎ እስከሚያልቅ ብር ያልቃል፣ ብር ያልቃል። አይተናል። 42 ሌብል የገባው እርዳታ ሰብስቡልኝ ብላ ትመጣለች። ስለዛ ያም ሆነ አንድ አረብ ያገባችን ሴት ሌላን ዜጋ ያገባችን ሴት ወላሂ እየሞተች ነው ቢባል ከተቻለ ከተፈቀደልኝ ገላታለሁ እንጂ አንድ ፓራስታሞል ገዛለሁ። አይገርምሽም? ለምን ተጎድቻለሁ በእነሱ እኔ ቀምሻለሁ። ባለጌዎች ናቸው። አረብ ሲያገቡ ሰው እኮ እኔ ሴት ልጅን እንደዚህ አላውቃትም። አረብ ስታገባ እንደውም ወንድሜ እንዴት ነህ ምን ልርዳ ይባላል እንጂ የሰው ሀገር ካርታታ እናቴን የማስታምም እንደዛ አስጠፍጥፋኝ ጠላቶች ናቸው። ሁሉም አረብ ያገባች ሴት አንድ ሴት ሁሉም አይደሉም ባለጌዎች ናላቸው አልፈልግም። አቡዬ ይቀባጥራሉ። በተለይ ደግሞ ሰራተኛ ላይ ምን እንደሚያደርጉ አቡ ስላይ እኔ እኮ ገጥሞኛል። ሰራተኛ ላይ ራሱ አረብን ካገቡ ነይ ጥፍሬን እንደዚህ አድርግልኝ እንደዛ ሼም የሚባል ነገር አለ። ገባሽ? ሼም የሚባል ነገር አለ። የባሌን ስሪልኝ አላል ሙድ የባሌን የልጆቹን ስሪ። እኔ ግን በጣም አፍራለሁ አንቺን ማዘዝ ምናምን እየተባለ ይታዘዛል እንጂ አንቺ ምናምን ጨዋ ሰው ነው እንደዛ። ጨዋ ወልዶ ያሳደገው ጨዋ ሰው ነው እንደዛ። ባለጌ ግን አይቶ ማያ ግን ትንሽ ሲያል ወላሂ እቺ አለቃትም። ለምን ከዚህ ሪፖርት አልሆነባትም? አለቃትም እቺ እኮ ምን ወሰለ የምናደርገው አሁን እስቲ አሁን ስልኳን ከከፈተችን ሞክርላት። ካልመጣች ነው በቃ መነጋገር ማትፈልግ ከሆነ ችግሩን መፍታት ማትፈልግ ከሆነ ፎቶ ይለጠፍላታል። ሁሉም ባህሬን ያለ ሰው ከሷ እንዲጠነቀቅ ከዚች ሌባ ማንም ከሷ እንዳይገዛ ከሷ እንዲጠነቀቅ ማሳወቅ ነው። ግን መጀመሪያ በንግግር ነው ፎቶሽ ከመለጠፉ በፊት እንደገና ይሄ ክብር ያለበት ቦታ ስለሆነ አሁን ነገር የለን በድምፅ አስቀምጪላት ነገ በዚህ ሰዓት ማትመጪ ከሆነ እኔ እንግዲህ ጉዳዩን አስተላልፋለሁ። ቢያ ታውቃናለች። ባህሬን ያለ ሰው አንድ ሰው እዛ ቦታ ላይ ከዚህ ሴትዮ ጋር ፎቶ የተነሳ ምናምን ፈልጋለሁ። ከእሷ ጋር ፎቶ የተነሱትን አለቅም። ፎቶ የተነሱት ሌቦች ከዚህ እቺ ሴትዮ እንደፈለገች የምታስደርጋቸው ሴቶች ናቸው ብዬ ማለት ነው። አንድ ሴት ሰላምታ እንዳይላት ነው የምናዘርገው። ለምንድነው አንድ ራይት የሆነ ዋትሳፓ? አንተ ጋር 2 ራይት ነው ዋትሳፓ። መጀመሪያ 2 ይኸው በመረጃ ብሎክ አድርጋት ነው አንተንም ብሎክ አድርጋ ነው ከኦንላይን ወጣት አንድ ራይት ለማኝ እቺ አረቡን መጀመሪያ 2 ራይት ነበረ። የመጀመሪያ የላኩላት ቮይስ የላኩላት ፎቶ 2 ራይት ነበር። አዎ የኔም 2 ነበረ አለ በመረጃ ይሁን ነው ገብቶላታል። እኔም መሆን ስታቅ እንደናቸው አለቃትም ብዙ ቦታ እየገባው ፎቶዋን እየለጠፍኩ ሁሉም ቤት እየገባው ፎቶዋን እየለጠፍኩ ወላሂ ዛሬ በክብር አቢባ ጋር መጣ ወይ ነገ ካልመጣች ራሷ ገዝቷን ከፍታ እያለቀሰች ካልተናገረች ሙባሪክ አይደለሁም እኔ አለቃትም። ደናቁርት በጣም ይገርማል ወላሂ። ሀበሻ ላይ እንዴት ይጨክራል? እስኪ እንዴት ይጨካከናል? ምን ነው ሴቶች እንደምወዳችሁ ሆኖ እንጂ ምትወጪው ሌላ ምንድን ነው? ህገ ወጥ ነሽ። ተይዘሽ ሀገርሽ ነው የምትገቢው። ሌላ ምን ትሆኛለሽ? ትገዳያለሽ ወይ ከብርሽ አሉሽ
ኧረ እንደው በጣም ከብሬም ሳሎን ከምንም ሳሎን ከባረን እንዲወጣ ነው እንደምትፈልጉት። አልቁሽ እሷ እኮ ታደርጋለች እንደምታደርግ ሚዲያ ላይም ተናግራለች። መብታችሁን ማስከበር ማትችሉ እኔ አረብ ሲነካችሁ እሺ ኤምባሲ ድረስ እንጮህላችሁ፣ ፖሊስ ጋር እንድረስላችሁ። ለአረብ በሀበሻ ስታለቅሱ እኮ ነው ደም የሚፈላው እኮ። ሀበሻ ሆናችሁ በሀበሻ አረብ አገሩ ነው እንደፈለገ ያድርገን ብለን ችለነዋል አረብን። ሀበሻ ነካኝ ብላችሁ ስታለቅሱ ለሀበሻ እኮ ነው ደሜን የምታፈሉት።